ይቺ እዚህ ጋር የምታያት ሎታሻ ትባላለች። ስራዋ ሰዎች ሲናደዱ እንዳይናደዱ ቴራፒ መስጠት፣ መምከር፣ ንዴታቸውን እንዲቆጣጠሩ ማስተማር ነው ስራዋ። ግን የሆነ ቀን እሷ ራሷ በንዴት ፓስተሯን ድፍት ታደርገዋለች። ይህ ታሪክ ሲጀምር እድሜዋ 37 ነው። ሎታሻ ትልቅ ችግሯ በትዳሯ ብዙም ደስተኛ አይደለች። ታዲያም 2017 እንደ ፈረንጆች አቆጣጠር የሆነ ሰው ለማማከር ታስባለች። ፓስተሯን የተዋወቀችው ቸርች ውስጥ ነበር። ስሙም የፓስተር ብሮደስ ነው የሚባለው። ስላለው ነገር፣ ስለ ትዳሯ፣ ስለ ህይወቷ እያንዳንዱን ነገር ለፓስተር ነገረችው። ፓስተር በቃ ይረዳኛል፣ ጥሩ ሰው ነው ብላ የቀራት ነገር የለም ስትነግረው። እሱም ደግሞ በስትክክል ነበር የተረዳት። ግን አብዛኛው ለፓስተሯ ካወራቻቸው ነገሮች አንዱ ፍቅር ከባሏ እንደማታገኝ ነው። ምን ማድረግ እንዳለባት ፓስተሩ መክሯት ይለያያሉ። ጥሩ ስሜት እንዲሰማኝ አርጓል ብላም በሚቀጥለውም ድጋሚ ይገናኛሉ ከዚህ ፓስተር ጋር። ችግሩ ግን ድጋሚ ሲገናኙ ፓስተሩ ይማልልባታል። እሷ ደግሞ እዚህ ጋር ፍቅር አታ ያው በቃ እንክብካቤ አታ ነው የመጣችው። እኔ ፍቅር ልስጥሽ ብሎ ሳታስበው ይስማታል። ይሄ ነገርም ከፍ ይልና ጭራሽ ሁሉ ያው እዚህ ታውቃላችሁ ለሚዲያ አይመጥንም ማድረግ ይጀምራሉ ብዙ ነገሮችን። በዚህ ሎታሻ ደስ አላት፣ የደብራት ነገር የለም። ግን እየማገጠች ነው ከባሏ ጋር ሳትፋታ ነው። ጊዜያቶች ያለፉ፣ ሁለቱ ጥሩ ጊዜ ማሳለፍ ጀመሩ። አሁን እዚህ ጋር ናኒ ታዲያ ምን ችግር አለው ሪሌሽንሽፕ ውስጥ ቢሆኑ ካላችሁ፣ ፓስተሩ ሚስት አለው። ሁሉ ነገር እዚህ ጋር የሚከናወነው በድብቅና በድብቅ ብቻ ነው። ሁለቱም እየማገጡ ስለሆነ ሎታሻ ግን በዚህ በኩል ከፓስተሩ ጋር ግንኙነት እስከ መጨረሻው ስለምትፈልግ የመፋታት ሂደቱን ጀምራለች ከባሏ ጋር። ፓስተሩ ደግሞ እኔ በቃ ከሷ ጋር ሆናለሁ ልፋታ የሚል ሀሳብ በጭራሽ ጭንቅላቱ ውስጥ የለም። መማገጥ ነው የሚፈልገው። አብሯት ሲሆን ግን ህጉ በጣም ብዙ ነው። የመጀመሪያው በምንም ታምር ቴክስት በኖርማል አታደርግም። ሌላ አፕሊኬሽን የሚጠቀሙት ከተላላኩም በኋላ ለሰከንድ ቴክስቱ መቆየት የለበትም። የሆነ ቦታ ደግሞ ሲዝናኑ ወይም ደግሞ ሩም ሲይዙ የምትከፍለው እሷ ነች። ለምን ስትለው ሚስቴ ለእንደዚያን ነገር እንደከፈልኩ ካወቀች ትይዘኛለች በሚል አብዛኛ ነገሮችን እሷ የምትከፍለው። በዚህ ግን አያቆምም። ሩም ውስጥ ሲገቡ ቢበርድሽ ራሱ ልብስ መልበስ የለብሽ ራቁትሽን ነው ሩም ውስጥ ሁሌ የምትጠብቂኝ ሁሌ የምትሆኙ የሚል ህግ አለው። ተጨማሪ ደግሞ እኔን ጌታዬ እያልሽ ነው የምትጠሪኝ። አሁን በእነዚህ ነገሮች አረ በጣም የሚያስጠላ ሰው ነው፣ እንዴት እንደዚህ ያስባል፣ እንዴት እንደዚህ ያደርጋል ልትሉ ትችላላችሁ። ለእሷ ግን ተስማምቷታል። እናም ሁሌም በተገናኙ ቁጥር እሺ ጌታዬ፣ ጠጪ እሺ ጌታዬ። እንደዚህ አይነት ሪሌሽንሽፕ ሳይሆን ቀኝ ግዛት ነው። እሷ ግን አፍቅረዋለች። ጭራሽ ሁሉ በጣም ውድ የሚባሉ ስጦታዎችን ትገዛለታለች። በዛ ላይ ሲጋር ይጠቀማል። ውድ የሆነ ሲጋር የምገዛላት እሷ ነች። በየከተማውም ይዞራሉ። ላስ ቬጋስ ይሄዳሉ፣ እስራኤል፣ ለንደን፣ የሚቀራቸው የለም። ግን የሚገርመው እዚህ ጋር አሁን እያንዳንዱን ክፍያ የምታደርገው እሷ ነች። ታዲያ ይህ ሁሉ ነገር እያደረገች እሱ ለእሷ ጥሩ ነው? በጭራሽ። ሲያዋራት በንቀት ነው። ስለ ሚስቱ ስትጠይቀው ሚስቴ ባይዘው ስላለን ግንኙነት ታውቃለች፣ ባለን ግንኙነትም ደስተኛ ነች ብሎ ይነግራታል። ግን ደግሞ እዚህ ጋር ሚስቴ እንዳታውቅ አንቺ ራስሽን ክፈይ፣ ለእንደዚህ ያደርግ ይላታል ማለት ነው። እሷ ግን ምንም የገባትም በቃ ጭፍን ብላ ነው ሪሌሽንሽፕ ውስጥ ያለችው። ሚስቱም ደግሞ በጭራሽ ይህን ነገር እንደሚያደርግ አታውቅም። በእንደዚህ አይነት ትንሽ ከቆዩ በኋላ ፓስተሩ ከሚሰራበት ቸርች ወደ ሌላ ሀገር ወደ ሌላ ከተማ ይቀየራል። ይህ ማለት ከሎታሻ ይርቃል ማለት ነው። የሄደውም ደግሞ ከሚስቱ ጋር ነው። ግን ሎታሻ ሌላ ሀገር ቢሄድ ከሱ መራቅና ከሱ መለያየት አልፈለገችም። እሱም ደግሞ እዛም ሆኖ አያርፍም፣ ያዋራታል። ግንኙነታቸው ምንም አይቋረጥም። ግን 2019 ላይ እንደ ፈረንጆች አቆጣጠር ፓስተር ብሮደስ እሷ ላይ በጣም ይለወጣል። ወደ ያለው ስትለው ምንም አይላትም። በአጭሩ እሷን መግፋት ይጀምራል። ከእሷ ጋር መራራቅ ይጀምራል። ጭራሽ ሁሉ የሆነ ሰዓት ምርር ሲላት እመጣለሁ ትለዋለች። እዛ ከተማ ሄዳ እሱ ከተማ የሆነ አልጋ ይዘው ማውራት ይጀምራሉ። እንደ በፊቱ ግን አልነበረም የያዛት። በጣም ቁጣ እያለው እንደሰለቸችው አይነት የሚያሳይ ነገር ነው አክት የሚያደርገው። ሎታሻም በጣም ከፋት። ነገሮች እንደምፈልገው አልሄደላት። ተወጣና መሳሪያ ሽጉጥ ይዛ ትመልሳለች ወደዚህ ወደ ያዙት ሩም። መሳሪያውን ይዛ ራሴን ጸጥ አደርጋለሁ እንዲምትሆን ከሆነ ትሏለች። ፓስተር ብሮደስ እንደምንም ብሎ አባብሎ ነው እንደዚህ አታርጊ ብሎ ይቀበላታል መሳሪያውን። ግን ደግሞ ነገሩን ፓስተሩ ሲያየው የበለጠ ያስፈራውና ይሄ ነገር በቃ ይቁም ብሎ በውስጡ ያስባል። ከትንሽ ቀናቶች በኋላ ከነጭራሹኑ እኔና አንቺ ግንኙነት ማቆም አለብን ብሎ ይጽፍላታል። ሎታሻ በዚህ ተሰበረች፣ በጣም ከፋት። መሳሪያዋን ወስዶባት ነበረ፣ ሌላ መሳሪያ ትገዛለች። በዚህ አጋጣሚ እዚህ ታሪክ ላይ ፓስተሩ የፕሮቴስታንት እምነትን አይወክልም።
ኮሜንት ላይ ፕሮቴስታንት እምነትን የሚያሸማቀቅ ነገር ወይም የጴንጤ እምነት የሚያሸማቀቅ ነገር ፕሊስ እንዳትጽፉ። እሱ ግለሰብ ነው እንጂ የእምነት ተቋም አይደለም። እኔ ቻናሌ ደግሞ ፍቅርን፣ መተሳሰብን፣ አንድነትን እንጂ አንዱ አንዱን የምንወቅስበት አንዱ አንዱን የሚያሸማቅቅበት ቻናል አይደለም። ይህም ምላችሁ ደግሞ እኔ ፕሮቴስታንት ሆኜ ሳይሆን እርስ በርስ መከባበር ስላለብን እና ፕሊስ ዲስሬስፔክት ኮሜንት ማየት አልፈልግም። ባየው ማጠፋዋለሁ። ወደ ታሪኩ ስንመለስ ይህንን መሳሪያ ለታሻ የገዛችው ራሷን ጸጥ ለማድረግ ነው። እየነዳችም የሆነ ቦታ ሄዳ ዝም ያለበት ቦታ ላይ ራሷ ላይ ልትተኩ ስትል ቆይ እስቲ መጀመሪያ ፓስተር ላዋራው ትላለች። እሱ ወደሚኖርበት ከተማም ቀጥ ብላ መኪናዋን ነዳችና ሄደች። እንገናኝ ምናምን አላለችውም። እሱ ያጨሳል ብያቸዋለሁ። ሲጋርም ትገዛለታለች። ግን ሁሌ የተለመደበት ቦታ አለ የሚያጨስበት። እዛ ቀጥ ብላ ሄደች አይጠፋም ብላ። እንዳሰበችውም ደግሞ እዛ ቁጭ ብሎ እያጨሰ ነው። ታዲያም እዚህ ጋር ለታሻ ለምንድን እንድንላይ የፈለከው ስትለው በሚስቱ አሳበበ። ሚስቴ አሁን ያለንን ሪሌሽንሽፕ እንድናቆም ትፈልጋለች፣ ደብሯታል አለ። ቅድም ምን ብዬ ነግሬያችኋለሁ? ሚስቴ ስለኔና ስለ አንቺ ታውቃለች ሚል ነገር ነግሯት ነበር ለሷ። አሁን ደግሞ ልክ ሀሳቧ እንደቀየረች ነገር ሚስቱ እንደዛ አድርጎ ነው የነገራት። ይበቃል አለች፣ ያንተና የለታሻ ግንኙነት ይበቃል አለችኝ ብሎ በሱ አሳበበ። እሷም በዚህ ሰዓት ታዲያ ለምን አናውራትም ትላለች። እሺ እናውራት ይላታል። ከዛም የቤቱን አድራሻ ነግሯት እንድትሄድ ያደርጋል። እኔም መጣው ይላታል። እሷ ቀጥ ብላ ቤቱ ሄደች። በር ላይ ደርሳ ስታንኳኳ የፓስተር ብሮደርስ ሚስት ከፈተች። ስሟም ታቢታ ይባላል። ሲገናኙ ደግሞ ሁለቱ የሚተዋወቁ አይነት ሰው ሆኑ። ከዚህ በፊት ቸርች ውስጥ ተገናኝቶ እንደሚያውቁ በአይን እንደሚተዋወቁ አወሩ። ታቢታም ግቢ አለቻት። እዚህ ከተማ እንዴት መጣሽ ብላም ጠየቀቻት። ታቢታ ለታሻም የቸርች ፕሮግራም ተዘጋጅቷል፣ እሱን ለመሳተፍ መጥቼ ነው አለቻት። እናም አንድ ሁለት እያወሩ በመሃል ፓስተር ብሮደርስ መጣ። ግን ለታሻ ለምን እዚህ ቤት እንደመጣች የሚያውቀው ነገር እንደሌለ ሆኖ ነው አክት ያደረገው። እዚህ ከተማ እንዴት መጣሽ ብሎ ሁሉ ይጠይቃታል። ለታሻ ደግሞ የጠበቀችው በቃ ከሚስቱ ጋር ይህንን ጉዳይ እናወራለን ብላ ነበር። ስለዚህ በጣም ተናደደች። በዚህ የበለጠ ጥያቄ እየጠየቃት ሲመጣ የት ልታርፊ ነው ምንድን ነው ሲላ የበለጠ እየተናደደች መጣች። ከሆነ ደቂቃዎች በኋላ ግን እሺ በቃ እንግዲህ ልሂድ እና ሸኘኝ ትለዋለች ፓስተር ብሮደርስን። ፓስተሩ ግን ፈራ። አይ እሷ ባለቤቴ ትሸኝሻል። ይሄ ደግሞ የበለጠ ለታሻን አሳበዳት። የያዘችውንም መሳሪያ ታወጣና ፓስተሩ በቆምበት ትደቅንና ቡም ቡም ታረግበታለች። እሱም እዛው ድፍት ይላል። በዚህ ግን አላቆመችም። ይህን መሳሪያ ባለቤቱ ላይ ትደቅንና እሷ ላይ ነው። ግን እንዳጋጣሚ ሆኖ ሚስትየዋ የተመታችው ትከሻዋ ላይ ነበር። በዚህም አልሞተችም። ፓስተሩን ግን ያው ሸኝተዋለች። እናም ቁጭ ብላ ሶፋ ላይ በመሳሪያው ራሷን ጸጥ ለማድረግ ታስባለች። ግን ያን ነገር ሳታደርገው ፖሊሶች የተኩሱን ድምፅ ሰምተው ዘለው ገቡ። እናም ራሷ ላይ ሳትተኩስ ለታሻ ቀጨም ተደረገች። ትክክለኛ ፎቶም የለታሻ ይህን ይመስላል። የፓስተር ብሮደርስም ትክክለኛ ፎቶ ይህን ይመስላል። ወዲያውም ለታሻ ፍርድ ቀረበች። እድሜ ልክ ተፈረደባት። ጥፋቱ የማን ነው? የፓስተር ብሮደርስ ወይስ የለታሻ? ኮሜንት ላይ ጠብቃለሁ መልሳችሁ። በቀጣይ ቪዲዮ እንገናኛለን። በጣም ወዳችኋለሁ። ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቻው።